መኃልየ ዘሰሎሞን አታንቡ። በተለይ ከ30 በታች ያላችሁ ጎረምሶችና ኮረዶች አታንቡ። እንደው ምን እናንብ የምትሉ ከሆነ ምናልባት የንባብ ፍላጎት ያላችሁ ቤታችሁ ቁም ሳጥን ላይ ወይ መደርደሪያ ጠረጴዛ ላይ መጽሐፍ ቅዱስ ያላችሁ ሰዎች ካላችሁ ምን እናንብ ብላችሁ ከጠየቃችሁኝ እንግዲህ እንደየ ግንዛቤ ደረጃችሁ የሚመከረው መቼ ለጀማሪ አንባቢ የዮሐንስ ወንጌል አንብብ የዮሐንስ ራእይ አንብብ ተብሎ አይጠቆም። እንደው ዘሎንት ማለት ነው። እንዳቅማችሁ እኔ እንደው ለስለስ ያሉ መጻሕፍትን ከመጽሐፍ ቅዱስ ውስጥ ልጠቁማችሁ እችላለሁ። ማስታወሻም ልትይዙ ትችላላችሁ። እስከ ዛሬ የምታነቡ በንባብ የበሰለ ልምድ ያላችሁ ሰዎች ካላችሁ እንግዲህ ብዙ መጽሐፍ ቅዱስ የሚመረጥ የለው ከአስከፈ ሁሉ ፈውስ ነው፣ ሁሉም መድኃኒት ነው። ነገር ግን ለጀማሪ አንባቢ እንደው ከምን ብንጀምር ጥሩ ነው የምትሉ ከሆነ መጽሐፈ ምሳሌ እየሰማችሁ ነው። መጽሐፈ ምሳሌ፣ መጽሐፈ መክብብ፣ ተግሳጸ ሰሎሞን፣ ጥበበ ሰሎሞን፣ መጽሐፈ ሲራክ፣ መጽሐፈ ኢዮብ፣ መዝሙረ ዳዊት እንደሞ የነገስታቱ ዜና እነዛ ጥሩ ናቸው። እነሱን ከኦሪቱም ውስጥ ኦሪት ዘዳግምን በተለይ ከሙሴ ኦሪቶች ከአምስቱ የሙሴ ኦሪት ዘዳግም ሰምታችሁኛል? ማን አልኳችሁ? ኦሪት ዘዳግም 34 ምዕራፍ ነው ያለው። አራቱን ኦሪቶች ዘፍጥረትን፣ ዘጸአትን፣ ዘሌዋውያንን፣ ዘሁልቁን ጨምቆ ሙሴ እንደ ስብከት መልሶ ሰብኮ የጻፈው መጽሐፍ ነው። በጣም ቀለል ባለ ቋንቋ የተገለጠ እንደው ለዛሬ እንደው ምናልባት እንደው ምዕራፍ 6ን ምዕራፍ 7ን እንኳን ዛሬ አንባችሁ ብታድሩ ጨው እያላችሁ እየጣፈጣችሁ ነገ ትጨምሩበታላችሁ። ኦሪት ዘዳግም የሶሎሞን መጻሕፍት በጠቅላላ መጽሐፈ ኢዮብ፣ መጽሐፈ ሲራክ ሌሎችም እንግዲህ እንደው እየበሰላችሁ እየጣፈጣችሁ ስትሄዱ ወደ ጠጠረው ትገባላችሁ። መቼም ጀማሪ ዋናተኛ ትልቅ ባህር መግባት አይጠበቅበትም። ጀማሪ ጠጭ ታውቃላችሁ፣ ይገለብጥና በአንድ ቀን ጭንቅላው ተበትኖ ቁጭ ይላል። እነዚህ ጀግኖቹ ልምድ ያላቸው ጠጪዎች ይገርማቸዋል፣ ተረጋግተው ጋን ይገለብጣሉ። ይገርማቸዋል። ጀማሪ አንባቢ ከትልቁ ይጀምርና አይታቸዋል። ብዙ ወጣቶች አንድ ሰሞን ኦሾ የሚባል ደራሲ የህንድ እብድ መጥቶ ሰውየው ራሱ የዞረበት ነው። ከአሜሪካ ዙሮበት የተባረረ ያልተረጋጋ ሰው ነው። ራሱ ያልተረጋጋ ሰው ሊያረጋጋ ይችላል። እና ምንም አንቦ የማያውቀው ወጣት ብድግ ብሎ የኦሾን መጽሐፍ ያነባል። በኋላ ጸጉሩን ያንጨባራል፣ ጺሙን ያንዠረግጋል፣ ለቤተሰቡ ሸክም ይሆናል። ይገርማቸው። ይሄ እንግዲህ ሳይበላ የጠጣ ማለት ነው። ኦሾን እንግዲህ ምንም መጀመሪያ ኦሾን ያነበበ ሰው ሳይበላ መጠጣት ወንጀል ነው ሲጀመር። እንደው ገፍቼ ጠጣለሁ